አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ አብርሽን ፕራንክ አድርገውታል። ቀልድና ምንድን ቤት አበላሻል ነው የሚባለው። በማይቀለደው እየቀለዱ ያሁን ያስቀልዳል። ይሁን እንደው ያስቃል። ምንድን ነው የሚያስቀው? ምንም አያስቅም እኮ እና ባልሆነ ነገር እያቀለዱ ፕራንክ ነው እያደረጉ ዝም ብለው የሰው ህይወት ያበላሻሉ ማለት ነው። አሁን ሩታ ይሄን ስትሰማ አሁን ሩታን የሚጠሏት ሰው ይሄን ሲሰሙ ምንድን ነው የሚሉት? በፊት አላረገዘችም ይላሉ፣ የሌላ ሰው ነው እያሉ። አሁን እሱ ግን አብርሽ ግን አሁን ውሃ ራሱ ውሃ ነው ቢሉት ውሃ አይደለም ነው የሚሉት። የደስታው ጥናት ማለት ነው። የፈለገ ነገር ቢሆን አሁን አያምንም። ምንም ቢሉት አሁን አያምንም እንጂ በቀላሉ ነገር የሚያምን ሆኖ ቢሆን በቃ ገደል ለቀውት ነበረ። ልጁን ሊያሳብዱት ነው። ለማንኛውም አብርሽ ሊያሳብዱት ነው። በዛ በዚህ እያሉ እና በማይቀለደው ነገር እየቀለዱ አሁን ዛሬ አብርሽ እውነት ነው ብሎ ይሄንን ቀልድ ተቀብሎት ቢሆንሳ እንደው ሩታን ተማመንባታለሁ ብሎ ነው እንጂ እንትን ቢል አሁን ምንድን ነበር የሚያደርጉት? ያኔ እውነታቸውን ነው እንዴ ብሎ ይሄ ልጅ ቢጠራጠር ምንድን ነበር የሚያደርጉት? አሁን ይሄ ልጅ ማለት ነው። ግን እሱ በቀላሉ እጅ አልሰጠም። አምናታለሁ ብሎ ነው እንጂ እንደ በቃ ይሄ ልጅ እኔ አይደለም እንዴ ብሎ ቢጠራጠር ምንድን ነበር ማድረግ ያለባቸው? በቃ በማይቀለደው ነገር እየቀለዱ ሲያስጠሉ። እነዚህ አሁንማ ሶስት ሆነዋል። በፊት እኮ ብሩክና አቤል ነበሩ። አሁን ደግሞ እየው ተጨመረ። ይሄ እየው የሚባለው አብርሽ እንትና ብሩክና አቤል ቢያንስ አንድ ቦታ ናቸው። ያኔ ከበፊቱም ጀምሮ ሄርሜላና አብርሽ ናቸው ማለት ነው። በፊትም ጀምሮ ግን ይሄኛው አንዴ ወደዚህ ያለቀልቃል፣ አንዴ ወደዚህ ያለቀልቃል፣ አንዴ ወደዚህ በቃ በሁሉም ቦታ ዝም ብሎ እያለቀለቀ ይሄው እዚህ ቦታ ደረሰ ማለት ነው። ግን አሁን እነሱ ጥሩ አልሰሩም። ዛሬ እንኳን ዝም ብሎ ነው ማለት ነው። እና አይ አልሙሂም እንደምሆነ እንዴ ሩታ እየተገላግላለች። ካሁን በኋላ እያንዳንዳቸው ሂሳባቸውን ትሰጣቸዋለች። የድሮይቱ ሩታ ትመጣለች እናቴ። አሁን ትንሽ እንደው ጥግን እስከምትል ድረስ ነው እንጂ አራራራራ ዛሬ እኮ ሄርሜላ ራሱ መታለች እሷ ዘንድ። ሄርሜላ ራሱ መታ። ወይኔ አለማፈሯ። እኔ ደግነቱ አብርሽ አለመኖሩ። እዛ ቦታ አብርሽ ቢኖር በጣም ችግር ይፈጠር ነበር። ግን አብርሽ አለመኖሩ በጣም ተዋርዳ እንደው እንትና ሩታ ራሱ ቅቤ ጥጥት ብላለች። በጣም ደስ ብሏታል ማለት ነው። ምክንያቱም ቅጥል እያረጉላት ቅጥል ብላ ነው ሄደችው እኮ እንትና እናንተ ቢኒና ፈረንጁ ማለት ነው። ቅጥል ነው ያረጓት ሄርሜላን ማለት ነው። እና ሩታ ደስ ብሏታል እንደዛ ሲያቃጥሉላት። አልሙሂም አሁን ምን አባቷ ልታረግ መጣች? ጠይብ አብርሽን ብላ ከሆነ እችኛቱ ስፊቴ እንዳደርሽ ብላታለች። ወንድ ልጅ ተወልዷት አሁን በኋላ ምንም አታመጭም ይሏታል። አፏን ጥምም ታረጋለች ማለት ነው። እና አብርሽ እዚህ ጋር ቢኖር ለሷ ነበር የሚያግዘው። እንኳንም ያልኖረ አብርሽ እንኳንም አብርሽ አላለ። በነገራችን ላይ ይሄ ግንጭል ይመስላል። እጅ እያጭር ነው የለበሱት ደግሞ ይሄ ግንጭል ይመስላል። ግንጭል እንደዚህ ረጅም ነው የሚመስለው። ለማንኛውም እና ሩታ ዛሬ በጣም ደስ ብሏታል። ሄርሜላ መታ ልታቃጥላት ነበር የመጣችው። ግን አልተሳካላትም። እማን ቤት መሰራት የመጣችው ካሜራ ደቅናበት በጣም ቤቱን የረመጣችበትን ቤት ረሳችው። አብርሽ ቤት መሰላት እንዴ? አብርሽ ዘንድ ተከትላ መጣች መሰላት እንዴ? እረ ወይኔ አለማፈር። እኔ ቢሆን አልመጣም ነበር። አለማፈሯ ደግሞ ታማልስላቸዋለች ምናምን። በጣም ነው እየተቃጠለች ማለት ነው። ቅጥል እንደ ዛሬ ተቃጥላ አታውቅም። ምክንያቱም እንደ በፊቱ ጫጩሃ ልተር ነበረ ነገሮቹ ሁላ እሷ ሩታን ቅጥል አድርጋ ልተር ነበረ። ላኪን በነገሩ ተገልብጦባት ራሷ ላይ ወጣ እንጂ እና ቤኒና እንትና ፈረንጆ አንድ ቀን ይጠብቃቸው ወላ ትደፋቸዋለች። ይቺ ርጇ ረጅም ነው ትደፋቸዋለች። እሷ መሳሎች እኮ ብዙ አሉ።
እና አሁን እዛ ጋር አብርሽ ቢኖር በትክክለኛው ለሷ ነው የሚያግዝላት። ኮሜንቱ ላይ ታችሁት እንደሆነ እንጂ ምን ይላል መሰላችሁ? እኔ ኮሜንት እያየሁ ነበረ እሷ ቤት ማለት ነው። እና 2 ጊዜ ነው 3 ጊዜ ጽፏል አብርሽ። እና ያው አንደኛው ስለ ሩታ ነው፣ አንደኛው ደግሞ ሄርሜላ ምንድን ነው የሚለው፣ ሶስተኛው ደግሞ በቃ ሩታን አትረብሿት ምናምን ነው ያለው። እና በቃ ምን ልታረጊ መጣሽ አይላትም እንዴ? በጥቅሉ ምን ልታረጊ መጣሽ? አንቺን ለማየት አልፈልግም ብላለች እኮ። አንቺን ማየት አልፈልግም ለምን መጣሽ አይላትም በጥቅሉ። እነሱ እኮ እየተከራከሩላት ነው። እነ ፈረንጁ ለሩታ እየተከራከሩላት ነው። እሱ ግን እንኳንም የሌለ ቢኖርማ በጣም ችግር ይፈጠር ነበረ። እሷም ደግሞ እንዳሰበችው አልሆነም። ሩታ ታግዝልኛል መስሏት ነበረ። ሩታ እንደውም ለራሷ ደስ ብሏታል። ወይኔ መዋረድ! ወላሂ ተዋርዳን የተመለሰችው። አታዋርድን ነው አታዋርድን። በጣም ተዋርዳን የተመለሰችው። እኔማ ቪዲዮውን እስከ መጨረሻው ነው ያየሁት። ቀጥል ብላለች። ቅጥል እዛ የመጣችው አሁን ሩታ ልጠይቅ አይደለም እንጂ አሁን ያ የማይናገር ልጅ አሁን እያለ እየጮኸችበት እያጫወተችው እኮ ነው። በቃ እንደ ህፃን ልጅ የሆነ የሚስቅ ህፃን ልጅ የለም? አንዴ 6 ወር እንደ 4 ወር 5 ወር የሆነ ህፃን ልጅ የለም? ልክ እንደዛ እያለች ነው ያጫወተችው። አሁን ያ ህፃን ልጅ ይጫወታል እና የማይወራውን እያወራች። ሩታ ደግሞ በቃ ቅቤ አልቀባሽም ወይ አብርሽን ይመስላል፣ አብርሽን ቁርጥ ነው። ሩታ እኮ ናት የወለደችው። አንቺማ እንግዲህ ማንንም ልጅ ነው ይዘሽ ቁጭ ያልሽው። እንግዲህ አላህ አለም ያቺውን የሰው ይሁን አልናቅም፣ ብቻ ለሱ ብለሽ ያንን ልጅ ይዘሻል። ተዛ የበለጠ ደግሞ ይሄ አብርሽ እዚህ ጋር አለው። አብርሽ ተፈለገ ሩታ ዘንድ ይቀመጣል፣ ተፈለገ ውልቅ ብሎ ይሄዳል ካሁን በኋላ ማለት ነው። ሩታ መቼም ቢሆን አትለማመጠውም እንኳን እዚህ ደረሰች እንጂ። እና አብርሽ የገዛ አሁን እንግዲህ ማባረፍ እሺ በስል ያኔ ደግ ሆናለች ነው የምለው እኔ ይገባታል። እንደውም ያንስባታል። እንደውም ርር ነው ያረጓት። ሄርሜላን እኮ ርር ነው ያረጓት። እና ደግ ሆናለች። ምን አባቷ ልታረግ መጣች? ምን አለ መሰላት እዛ ቤት እኮ አብርሽ የለም። አብርሽን እየተማመነ የነበር እየመጣች ሩታ የምትደነፋው ፈረንጅ ላይ የምትደነፋው ስንት ጊዜ ደነፋ መታኝ ምናምን ራሷ ማጭራ ቢሆንስ? እንዴ ሂንዲ ፊልም ራሷ ማጭራ ቢሆንስ? እኔ ውርዴት ነው ወላሂ ውርዴት። አሁን ደግሞ ነገ አዲስ ቪዲዮ ይዛ ትመጣለች። እቺ ነገረኛ ወይ እንዴት ነው የሚያረጋት? በአላህ ሰው ይሰዋፍ። እኔስ ከሚጠላት የሚወዳትን ብዙ አለ ማለት ነው። አይታችኋል እንትኗ ላይ ላይኳ ምናምን በቃ እንዳለ እንትን ብሏል እኮ። የማይወዳት ሰው ቢኖር ላይክ ምናምን አያደርግላት ነበር። ግን በዛው ልክ ደግሞ ከዛ የበለጠ ደግሞ የሚወዳት ሰው አለ ማለት ነው። በቻናሏ ላይ ታያላችሁ። እና ጥቂቶች ናቸው የሚጠሏት ማለት ነው እንጂ እንደሚጠሏት ብዙ ሆኖ ቢሆን ያ ቻናሏ እንደዛ አያደርግም ነበር። ሁለተኛ ደግሞ ወደ እንትን ወደ ምናምን አትመጣም ነበር። ለማንኛውም ዛሬ ርር ብላለች አርጋታለች ማለት ነው። ወላሂ ርር ብሎ ነበር የሩታ እንጀት ወላሂ። እዛ እያሻሸችው እሷን ስትናገራት ምን ስትላት ርር ብላ ነበረ። አሁን ግን ፈረንጅና የቢኒ ልክ ሰሩላት። ልክ ምንም አትረሳትም። ይችን ቪዲዮ እንግዲህ ታስቀምጣታለች ማለት ነው። ምንም አትረሳትም እና ይገባታል፣ ያንሳታል። እንደውም ትስተህል ብትቀምስ ይሻላታል። አይ መዋረድ ወላሂ ሴት ልጅ ይሄን ያክል ዝቅ ብሎ መዋረድ ያስጠላል። ሩታማ አሁንማ በቃ ንጉስ ሆናለች ማለት ነው። ታሁን በኋላ ማልቀስ የለ መነፋረቅ የለ። በቃ ልጇን ተሆነ ይወልዳለች። ልጇን ተሆነ እናቷ ልጆች እህቶቿ ምናምኖች አሉ ያሳድጉላታል። እሷ ግን እንደፈለገ ሆር ብላ ትኖራለች። ይብላኝ ላብርሽ እንጂ ያችን እብድ ያስጠጋት እሱ ነው እንጂ ሩታሁን ምንም ነገር አትሆንም። ምንም ምክንያቱም ተጎና የሚያስቸግራት የለም። አንድ ልጇ ነው። አንድ ልጅ ጌጥ ነው የሚባለው እንግዲህ አንድ ልጅ ጌጥ ነው የሚባለው። እና ልጇን ይዛ እንደውም አብርሽ ቀጥል ነው የሚለው። ካሁን በኋላ ነው አብርሽ እንደገና እንትን እያለ የሚሄደው። ምክንያቱም አሁን ሩታ ጋር ቢጣላ ልጁን አያገኝም። ከስንት አንድ ጊዜ ነው እየመጣ የሚያየው እንጂ አያገኝም። ስለዚህ
ለልጁን የሚወድ ከሆነ ልጁን የሚሆነ ሄርሜላን ተው ብሎ ተፍቶ ወደ ሩታ መጠቃት አለበት ነው የምለው። እና ወዶችዬ ዛሬው ቪዲዮ ይሄን ይመስላል። ዛሬ ደግሞ የት መሰላል እያልኳችሁ ያለሁት የቤታችን ውስጥ ነው፣ ግን መምኑዕ ጂዳር ሹፍ መምኑዕ። እና ወዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ እህታችሁ ነኝ። ሰላም አለይኩም ባይ